ሀይሚዬ ሁኔታዋ አላማረኝም ጋይስ። አንዴ ደስተኛ ትሆናለች፣ አንዴ ቅለስልስ ብላ ታቅፈዋለች፣ አንዴ ምናምን። ይሄ ሁኔታዋ ለብሩክም ለኛም ነው ግራ ያጋባን። ስለዚህ ሀይሚ ከዚህ ቤት እንዴት ማምለጥ እንዳለባት እያሰበች ነው፣ በተለያየ መንገድ ማለት ነው። ኤፍሬም እንግዲህ እንዳያችሁት ነው ሀይሚን ማየት እፈልጋለሁ እያለ ነው። ከዚህ በኋላ ሀይሚ ብሩኬ ከዚህ ቤት ቢያስወጣት ከማን ጋር የምትሆን ይመስላችኋል? ከኤፍሬም ጋር ወይስ ደግሞ ከብሩክ ጋር እስከነ ችግሩ የምትቀጥል ይመስላችኋል? እኔ ግን ብቻዋን ብትቀጥል የተሻለ ነው። ከወንድሟም ጋር ከብሩክም ጋር መሆን የለባትም። ምክንያቱም ሁለቱም መጠቀሚያ እያረጓት ነው፣ እያረጉኝ ነው ብላም ስላሰበች ከብሩክ ጋር መሆን አለባት። ግን መሆን ያለባት መቼ ነው ካላችሁ እንዲስተካከል የፈለገችው ነገር ሲስተካከል ነው። ዝም ብሎ ሁሉ ነገር ጥያቄዎቿ ሳይመለሱላት ድፍንፍን እንዳለ ያለምንም መስተካከል መሆን የለበትም። ምክንያቱም የአሁኑ ፍቅራቸው በጣም ደስ ይላል፣ በጣም ያምራል፣ በጣም ደስ ይላል። በቃ ምንም ጥያቄ የሌለው ነገር ነው። በጣም ያስቀና ፍቅር ላይ ናቸው። ግን ደግሞ ይሄ የሚያስቀና ፍቅራቸው ዘላቂ ላይሆን ይችላል። ልክ ካሁን በፊት እንደዚህ ምርጥ የሚያስቀና ፍቅር ነበራቸው አይደለ? ያ ፍቅራቸው እንዲፈርስ የሆነው እንዲጣሉ የሆነው እንዲራራቁ የሆነው በመሀል በሚፈጠሩ ችግሮች ናቸው። እና አሁንም ይሄ ፍቅራቸው ዘላቂ አይደለም፣ ለጊዜው ነው። የሆነ ቀን ሀይሚ ጥያቄዎቿን ታነሳለች፣ የሆነ ቀን ወይ ደግሞ ይሄ ያልተፈታው ችግር ይደገማል፣ ልማድ ስለማይቀር ማለት ነው። ስለዚህ ፍቅራችሁ በጣም ደስ ይላል። ይህ ፍቅራችሁን ለማዝለቅ ደግሞ ብሩኬ ሀይሚን ጥያቄ መመለስ አለባት። እንግዲህ ሀይሚ እንደምንም ብላ ካመለጠች ብቻዋን የምትሆን ይመስለኛል። ብቻ አምልጣ ኤፍሬም ጋር ትሄዳለች ብዬ አላስብም። ምክንያቱም ኤፍሬም አላዳናትም። አድናት አለው ብሎ አውጥቶ ወስዶ ከዚያ ቤት ያንተ መጫወቻ አትሆንም እህቴ፣ እንዴት ነው የማንም ወሮ በላ መጫወቻ የምትሆን ብሎ ከወሰደ በኋላ ግን እሱ ምንድን ያደረገው በሷ መጠቀሚያ ወይ ለወንድ መሸጥ ይሁን ምንም ብቻ የሆነ ነገር ሊያደርጋት ነበር። ዞሮ ከብሩክ ጋርም እንድታገናኘኝ አልፈልግም ብለው ነበረ። እሱ ራሱ ነይ ውጪ ከሱ ጋር እንድትሆኝ አልፈልግም ያለ ሰው ከእንደገና እሷን እየጠራ ብሩክን ማግኘት በማትፈልግበት ሰዓት ነገሮች ሳይስተካከሉ እንድታገኝ እያደረገ ነው። አሁን ደግሞ እህቴን አሳዩኝ፣ ያዙ ይልቀቁኝ እያለ ነበረ። እሷን መደራደሪያ ከማድረግ በፊት ነበረ እንትን ማለት የነበረብህ። ገባህ አይደለም? በእሷ መደራደር ከመጀመሪያ በፊት ነበረ ለሀይሚ ዋጋ መክፈል ነበረብህ። ዋጋ ከፍላለሁ ብለሃል፣ ግን ምንም የከፈልክላት ነገር የለም። በእሷ መደራደሪያ ነው ያረጋት። እና አሁን ሀይሚ ከኤፋም ከብሩክም ጋር መሆን የለባትም። እሷ እንግዲህ ለማምለጥ ጥረት እያደረገች ነው። ከሀገርም መውጣት አለባት ብዬ አላስብም። ምክንያቱም በሀገሯ ልክ ከሀገር ውጭ እንዳሉ ሰዎች ዝንጥ ብላ ፏ ብላ እየኖረች ነው። ምንም ቢሆን የሰው ሀገር የሰው ነው። እንኳን በዚህ ጦርነት በበዛበት ጊዜ ለዚች ለትንሽ እድሜያችን ይቅርና ማለት ነው። እና የኔ ውዶች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ። እንግዲህ ሙስሊሞች እንኳን አደረሳችሁ። ማዳም ቅመሞች ደግሞ ሙስሊም ሆነን ክርስቲያንም ማዳም ቤት ጠግረራ ስለሆንን ስራው በሰላም ስለተገላገልን ይህንን ስራ ይህን ጥግረራ ስላላቀቀን ክብርና ምስጋና ለፈጣሪያችን ይሁን። ተመስገን ተመስገን። እንኳን ደስ አላችሁ ስራው ስላለቀ። ሙስሊሞች ደግሞ እንኳን አደረሳችሁ ለበዓላችሁ ስለደረሳችሁ። አዎ ቅመሞች ደግሞ ለብቻ ሁለት ደስታ ነው ያላችሁ። ሙስሊሞች ሁለት ደስታ ነው፣ እኛ ደግሞ በቃ ተገላገልን ስራውን። ኦ ማይ ጋድ ወይ ከስራው ጭቅጭቃቸው ወይ ፈጣሪ መቼ ይሆን ከዚህ ከማዳም ቤት የሚያወጣኝ? ኡፍ ማርያምን። አሁን ግን በጣም እየሰለች ነው ንዝንዛቸው። ፈጣሪ ወይ ጭቅጭቃቸው ከምንም በላይ እኮ ነው ያስጠላው፣ ስራው ሳይሆን ንዝንዛቸው። እና የኔ ወዶች ስሜታዊ ከመሆኔ በፊት ለምን አላወራችሁም? እና የኔ ወዶች ማለት ነው እንኳን ደረሳችሁ። ለማንኛውም ተመስገን ነው። እና ሀይሚ እንግዲህ ባለፈው የገና አናደውን ነበር። አሁን ግን ለሙስሊሞች በዓል እየካሱን ነው፣ እንደ ካሳ እየተጠቀሙት ነው። ቀጣይ ፋሲካም እንግዲህ አብረው ያሳልፋሉ ብዬ አስባለሁ። እስከዛ እዚች መኝታ ክፍል እስከዛ ማርያምን ይደብራል። ቡራ ይደብራል። የምር ችግሮችን አስተካክለ መልስ። አሁን ሀይሚን ምን አስመልክቶ እንደጠለፍካት ምን እንደምታረጋት ራሱ እንኳን እኮ ግራ ነው የሚያጋባኝ። ዝም ብላችሁ ህፃን እየተጫወታችሁ ነው ያላችሁት። ስለዚህ ወይ አብራችሁ መኖር ጀምሩ። በቃ ሁሉን ነገር እርሱት። እንደዛ እንዳንል ደግሞ ሀይሚ አረሳችሁ። መሀል ላይ እያወራሽ ነበረ
ተወኝ ልቀቀኝ እያለች ነው። አንዳንዴ ደግሞ ለመውጣትም ትፈልጋለች። እንደዚህ አይነት ነገር እያረገች እስከ መቼ ነው አሁን ሀይሚ ጠብቀ ምትዘልቃት? የሆነ ቀን ብልታመልጥስ፣ የሆነ ቀን ብትወጣ፣ ወይ ደግሞ ፍጹም አምነዋለሁ የምትለው ጓደኛ ኤፍሬም ምናምን አምጥቶ እዛ ቤት እንድትወጣ ቢያረጋት፣ ከዚህ በኋላ ድጋሜችን እንድልሞክር ብትል አትሞክርም። ምክንያቱም እንደዚህ አግታት ምናምን አቋይታ ድጋሜ ደግሞ እንደዚህ ለማግት ብትፈልግ እንትን ላትል ትችላለች። እና ዘላቂ መፍትሄ ብታረጉ ጥሩ ነው። ይሄ ጊዜያዊ ነው እና ሀይሚ ልታመልጥ ትችላለች የሚል ስጋት አለኝ። ምክንያቱም ባገኘችው አጋጣሚ ማምለጥ፣ መሄድ፣ መሮጥ ምናምን ነው የምትፈልገው። እሱ ደግሞ ታመልጣለች የሚል ስጋት ስላለ ቤት ውስጥ ዝግት አድርጓታል። ከዛ ውጭ ግን በራሷ መንገድ ካመለጠች አመለጠች፣ ካላመለጠች ግን እነ ኤፍሬም እርግጠኛ ነኝ ቤቷን አፈላልገው መሄዱ አይቀርም። ኤፋ ፍጹም ይወስዳቸዋል ብዬ ነው ማስቦት። ያላችሁ እሱ አብሮ በሄድም የቤቱን ቦታ ወይ ሎኬሽን ሰጥቷቸው ይመለሳል። ካሜራ ውስጥ አይገባም። ልክ እሱ እንዳላሳየ ለመምሰል ማለት ነው። ረብሻ እንዲፈጠር ስለሚፈልግ እሱ ልክ እንዳላሳየ ለመምሰል ከካሜራ ጀርባ የሆነና ያሳያቸዋል። ታያላችሁ። አሁን ኤፍሬምና አኗር ይሄዳሉ ሀይሚ ጋር። ከዛ እንደዚህ እያስጨነካት ነው፣ መውጣት እየፈለገች ለምንድን ነው በር የቆለፍክባት ምናምን ብለው ከዛ ሌላ አቧራ ያነሳሉ። ሀይሚ ራሱ ጭንቀት ውስጥ ትገባለች። ብሩክ ያንን ቤት ተከራይቶልኛል ብላ አብራ እየኖረች አብራ እንኖር እያላ ሁሉን ነገር ታየው እያለ ከዛ ደግሞ ኤፋ መጥቶ አንተ እያስጨነካት ነው፣ ካንተ ጋር መሆን አስፈልግም ብሎ ደግሞ ነይኒ ሲላት እሷ ሁለቱን መምረጥ ትቸግራለች። ብሩኬ እኔ ያክል ዋጋ እየከፈለላት ከዛ ደግሞ ወንድሟ ደግሞ አይሆንሽም ነይ ውጭ ነው ያልኩሽን ስሚ እያላት ሁለቱንም ለመምረጥ ትቸገራለች ብዬ አስባለሁ። ከዚህ ሁሉ ነገር ግን ያም እየመጣ ከሚቧጨቃት ያም ካሜራ እየደቀነ በሷ ቪዲዮ የሚሰራ ያም ካሜራ እየደቀነ በሷ ቪዲዮ የሚሰራ ከሆነ አሁን ሰሞኑ ሁለት ቪዲዮ በሷ ተጫነ፣ በብሩክ ብቻ ነበር የተጫነው። እንደዛ ከሆነ ሀይሚ ብቻዋን ብትሆን ነው የሚሻላት። መሀል ላይ ልጆቹ አጣብቂኝ ውስጥ እያስገባ ነው እንዴ። ማንን መምረጥ እንዳለባት ሁሉ እኮ ግራ እያጋባት ነው። እና ለልጅቷ ነጻነቷን ስጧት፣ ራሷ በራሷ ምርጫ ተወስን። ብሩኬን ብትሆን እስከ መቼም ቢሆን እዚህ ቤት ዘግታት አታቆያትም። እሷ እንድትመልስላት የምትፈልገው ጥያቄ አለ። ያንን ጥያቄዋን መመለስ ነው እንጂ ያለብህ እሷን አንዲት ሩም ውስጥ አርገህ ይዛችሁ ተኝ ይዛችሁ እንትን በይ ማለት አለብህ ብዬ አላስብም። እንደዚህ ጭቁን ያለ ነገር አስፈላጊ አይደለም። አንተ ሀይሚን ከፈለካትና ከወደድካት እሷ እምቢ አላለችም። እንደዚህ የሚደረገው ወይ የሆነ እምቢ የሚል አካል ሲኖር ነው። ቤተሰቦቿ እምቢ አላሉም፣ እሷ እምቢ አላለችም። ችግርን አስተካከል፣ ወደ ድሮ ቦታ ተመለስ። የት እያመጣህ እኔን አታናደኝ። በአንተ ምክንያት በሽተኛ መሆን አልፈልግም እንጂ ያለችህ ካንተ ጋር መሆን አልፈልግም አይደለም ያለች። ቤተሰቦቿም ካንተ ጋር እንድትሆን አንፈልግም አይደለም ያሉት። ችግርን አስተካክልና ሀይሚን ወደ ራስ መልስ። በአንተ ምክንያት እንድትታመም እንድትወርቅ አንፈልግም ነው። እኛም እንደዚህ ነው ጥያቄያችን። ሀይሚን እንድትታመም እንድትወርቅ ማንም አይፈልግም። ሲቀጥል ደግሞ ልክ እንደ ሚስት እንድታያት እንፈልጋለን፣ በስነ ስርዓት ማለት ነው። በአንተ ምክንያት መውደቅ መታመም ምናምን ሳይሆን በቃ ሪል የሆነ ግንኙነት ሊኖራችሁ ይገባል እንጂ አሁንም ነገሮችን አደባብሰው እንዲሁ በፍራንክም እንዲሁ በስድድብም እንዲሁ በድብድብም እያላችሁ የምትቀጥሉ ከሆነ ጥሩ አይመጣውም። ከዛ ውጭ ግን ሀይሚ ካመለጠችህ ለመመለስ ትንሽ ይከብዳል። ካሁኑ ችግሩን አስተካክለህ ከሀይሚ ጋር መሆን እንጂ እንደዚህ መደበቅ መሸሻችሁ ጥሩ ነው፣ ግን ዘላቂ መፍትሄ አይሆንም ነው የምላችሁ ለፍቅራችሁ።